ሀይሚ ብሩኬን እንግዲህ እስካሁን እንደዚህ ደፍራ አታውቅም። ዛሬ ደፍራ አብረን እየኖረን እንግዲህ እንዴት አብረን አናድርም እያለች ነበረ። አብሮ መኖርና አብሮ ማደር ልዩነት አለው እንዴ ጋይስ? እስቲ አስረዱኝ፣ እኔ ያልገባኝም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናል ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ትበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ደግሞ አሁንም ድጋፋችሁ አይለየኝ። ሰብስክራይብ አድርጉኝ፣ የደውል ምልክቱን ተጫኑ፣ የሁል ጊዜ ቪዲዮ እንድደርሳችሁ ማለት ነው። እንግዲህ ሁለት ጨረቃዎች ዛሬም መጥተዋል ማለት ነው። የኛ አዝግ ሀይሚ እያዛገችው ነው። እንደው እኮ እኛ ይጋቡ ብለን የብሩኬን ጨጓራ እኮ አስላጥ ነው ማለት ነው። ሀይሚ በነገራችን ላይ ትችላለች። ምክንያቱም አንድ ነገር ስትሰራ ኮስተር ብላ እውነት አድርጋ ነው የምትሰራው እና እሱም ደግሞ እውነት መስሎት ያው ለእኛ መጀመሪያ በመንገሯ እኛም ትንሽ ተረጋጋን እንጂ መጀመሪያ ባትነግረን ኑሮ በጣም ነበረ የተናደድ ነው። ሀይሚ ግን ተሳስተሻል፣ ለቪዲዮ እስከሆነ ድረስ ለእኛም ደግሞ መንገር አልነበረብሽም። መጨረሻ ላይ ነበረ መንገር የነበረብሽና አንቺ ጨዋ እንደሆንሽ እንደማጠጪ ሌላ ነገር እንደማታስቢ እናውቃለን። ግን ያው ብሩኬ ብዙ ነገር ብዙ ጊዜ ፕራንክ አድርጎሻል። ያንን ለመበቀል ነው ይሄን ሁሉ ነው የምታደርጊው። በነገራችን ላይ በጣም ያው እሱን ብዙ ጊዜ ትፈትኛለሽ፣ እሱ ደግሞ እውነት ይመስለዋል እና አንቺ ተነቂበታለሽ እንኳን እሱ በሚሰራው ነገር ማለት ነው። ባለፈው ብቻ ዱባይ ላይ በእንትን ቤት ተገዝቶልሻል ሲልሽ ነው ትንሽ እንትን ያልሽውና አላኩል ያህልን ምን ልፈልግ የነበረ መሰላችሁ? ሀይሚ እውነት እስካሁን አብሮ መኖር አልጀመራችሁም? አብሮ ማደር ነው ያለችው። አብሮ መኖር እንኖራለን አለች። እኔ እኮ ግራ ገባኝ። አብረን እየኖርን አብረን እንዴት አናድረም? አብረን እንደር ምናምን ብላ እያስገደደችው ነበር። እና እሱ ደግሞ ላንቺ ብዬ ነው። እንዴት ነው ላንቺ ብዬ ነው እያልካት ያለው? ባለፈው እኮ በቃ ሁሉ ነገር እንደጨረሳችሁ ምናምን አብራችሁ መኖር እንደምትጀምሩ በቃ ባልና ሚስት እንደሆናችሁ እንደውም ቤተ ክርስቲያን አብራችሁ ሄዳችሁ ምናምን ነገር የሆነ ጊዜ ደግሞ ሎሚ እየተወራወራችሁ ምናምን ብዙ ነገሮችን አይተናል። እንዴት ሽማግሌ አልጨረሰውም ነው ጉዳዩ ወይስ እንዴት? አሁን ያለቀበት ጉዳይ እኮ ወደኛ አምጥታችሁ እኮ አሁንም ግራ እያጋባችሁን ነው። አረ ጉድ ፈላ። እኔ በቃ ለማንኛውም አላኩል ያህልን ሁሉንም ነገር በሀይሜ ትእዛዝ ይሆን ብያለሁኝ። በሀይሚ ትእዛዝ ይሆንላት። ምክንያቱም ሴት ልጅ በቃ የሆነ አንተን ስትወድ ስታከብርህ ነው የሆነ ነገር በቃ ግልጽ ሆና የምትነግረህ እና ማትወድህ ነገር ከሆነ ሁሉንም ነገር ድብቅ ነው የምትሆንብህ። በዚህም ነገር ደግሞ ሀይሚን ልታደንቃት ይገባል ብዬ ነው ማስበው እኔ እንደኔ ማለት ነው። እና ገጸኝነቷ እንደዚህ ብላ በማማከሯ አንተ ደግሞ ላንቺ ብዬ ነው፣ ላንቺ አስቤ ነው፣ ላንቺ እንደዚህ ብዬ ነው እያልካት ነበር እና ልታሳድጋት ነው እንዴ? አረ ተናግራችሁ አታናግሩን። ተው ተናግራችሁ እንኳን አታናግሩን። መቼም ከአሁን በኋላ ሀይሚ ቀንድ ልታወጣ አይደለም። እንደውም እንደ ሩታ አግብታ በቃ መውለድ እንደው ብትጨቃጨቁም ብትፋቱ ምን ብትሉም ጊዜዋ ሴት ልጅ ናት። ጊዜዋን ካንተ ጋር ከማቃጠሏ በቃ ያኔ ብትወልድ ነው የሚሻላት። ወልዳ ልጇን አብራችሁ ብታሳድጉ የበለጠ እንደውም ቪዲዮም እንድትሰሩ ያመቻችሁ። አላያችሁም እንዴ? ሩታና አብርሽ በልጃቸው ስንት ቪዲዮ ሰሩ። እናንተም ትሰራላችሁ። ሰው የሰራውን ስሩ። ኸላስ ገንዘብ ነው። እናንተ ያኔ የገቢ ምንጫችን ቡና እያለን ቡና እናስወድደን የገቢ ምንጫችን ልጃችን እያላችሁ እንዳትመጡ እንጂ ዞሮ አሁን ላይ ሰው ወልዶ ሶሻል ሚዲያ ላይ ነው ይዞ የሚመጣው። ወልዶ ሶሻል ሚዲያ ላይ ነው የሚመጣው። እኔ እየደገፍኩኝ አይደለም። ያው ምን ታደርገዋለህ? የዩቲዩብ ነገር ሆኖብኝ ነው እንጂ ምንም አንድ ባንጋሊ ይዤላችሁ እመጣለሁ አንድ ቀን ማለት ነው። ባንጋሊ ይዤ ብመጣማ አሁን አይታችሁላት
ላሽ የምትሉ ሁሉ ማለት ነው። የዛኔ ወይኔ ምኑን አምነሽው ነው? ምን ጥሎሽ ቢሄድስ? አሁን ልጅ ወለሽ ሀገራችን ይዘሽ ልትመጪ ነው ወይ? ወይስ የሱ ሀገር ልትሄጂ ነው? እንዴት ልትሆኚ ነው? አቤት ኮሜንት! እኔ ቤት እኮ ኮሜንት የለም። ኮሜንት ስለምወድ ማለት ነው። ስንት ኮሜንት ነበረ የሚመጣልኝ። አላኩልህልም ምንድላችሁ ፈልጌ ነው መሰላችሁ። በቃ እኔንም ዝም ብላችሁ አበረታታኝ፣ ሰብስክራይብ አድርጉኝ። እሺ አይከፈልበትም። ይሄን መሰለ ቦታ ደግሞ ይዤላችሁ እየመጣሁኝ ለቦታው ስትሉ ራሱ ለምንድን ነው ላይክ ማታደርጉኝ? ይከፈልበታል ወይ? እኔ እኮ ግራ ግብት ነው ያለኝ። የቡታጀራ ዩቲዩበሮች በነገራችን ላይ አንድ ቪዲዮ 100 ጊዜ ብታዩት ብንትን ብትሉት ራሱ እይታ አላችሁ፣ ይታይላችኋል። ዞሮ ዞሮ ለእኛ ለማዳም ቅመሞች ምንም ነገር ይዛችሁ ብትመጡ ስለምናይላችሁ ስሩ። እንደውም በቀን 2 መስራት ነበረባችሁ። እኔ እኮ ቢታይልኝ ኧረ በቀን 3 ሰራ ነበር፣ 3 ቪዲዮ ሰራ ነበረ። ምክንያቱም ይታይልኛል። ቢያንስ የጠዋቱ 200 ሺህ ቢታይልኝ የማታው 100 ሺህ ቢታይልኝ አስባችሁታል? አቤት! በአመቱ መኪና ይገዛለሁኝ። በአመቱ ደግሞ እቅድ ላውጣበት እንዴ! የሆነ ቀን ከፈመስኩኝ ቢያንስ በ2 አመት ገንዘቡ ደግሞ ቤት እገዛበታለሁ። እና በቃ እንደዛ እያልኩኝ አቤት! ከሽንት ቤት ማጠብ እኮ ወጥቼ ነበር ማለት ነው። ተገላግዬ ነበር። መች ነው ግን እኛ የማዳም ቅመሞች የራሳችንን ህይወት የምንኖረው? እኔ እኮ ወላሂ አሁን በተለይ ሙቀቱ ሲመጣ ነው ብስጭ ምለው። እንደው ክረምት ላይ ምንም አይመስለኝም በሰራ ማልደክሞ ምን አይደለም። ግን አሁን እሱ ልጅ ላመጣታቸው ወርጄ ስወጣ የለም ድካሙ። ቤት ሳጸዳ እንደዚሁ ሙቀቱ። ያ ረቢ የዘንድሮ ሙቀት እንደውም ይለያል እንደ ክረምቱም ማለት ነው። ክረምቱም ቆይቷል። ዘንድሮ ደግሞ ሙቀቱም በየቀኑ እየጨመረ ነው ያለው። እና የማዳም ቅመሞች እንግዲህ ያላ ባላችሁበት ጠብቃችሁ ይጠብቀን። ሁላችሁም ራሳችሁን ጠብቁ። አብዛኛው በተለይ በውጭ የሚሰሩት ወላሂ በጣም ነው የሚያሳዝኑት። እና አላህ የተሻለውን ህይወት ይስጣቸው። የሆነ አንድ ሀበሻ ልጅ አለና በቃ እንዳናቀው ይሆናል። ኮንስትራክሽን ነው የሚሰራውና በቀኛ ጋር የሆነ ልጅ ይዘን እንወጣለን እና እኛ ጋር እንትን ሲመጣ በቃ አለ አይደለ የሆነ የለበሰውን ጭንቅላቱ ላይ የተመጠመውን ወደ ታች ዝቅ ያደርገዋል። በቃ አንገቱን ደፍቶ ነው የሚሄደው። እና እንደዛ አትሁኑ። ለስራ እስከመጣን ድረስ ሁላችንም አንድ ነን፣ አንድ አይነት ነን። የኛም የማዳም ቤት ሆነን ሽንት ቤት እናጥባለን። እንደውም እናንተ ከኛ ሙቀት ስለምሰሩ ነው እንጂ እናንተ ትሻላላችሁ ብለን ነው የምናስበው በእኛ ፊት ማለት ነው። እና አንድ ቀን ያልፋል። መንገድም የጠረገ መኪናም ያጠበ ሽንት ቤትም ያጠበ አላህ ብቻ። ያው ስደት ላይ የስደት ገንዘብ በጣም ከባድ ነው። እንደዛም ሆኖ ደግሞ ከሰራን ከጠነከርን የሆነ ቀን ማለፉ ስለማይቀርና አብሽሩ፣ አንገታችንም ደፍተን ብንሰራ አንድ ቀን ደግሞ አንገታችን ቀና አድርገን እንሄዳለን። እኔ ወላሂ በጣም ነው የምታሳዝኑኝ። በጣም ነው የሆነ ልቤን ወላሂ። በተለይ ወንዶች በሰው ሀገር ላይ በጣም ብዙ ነገር ይፈተናሉና በአንዳንድ ወንዶች የመጣ ደግሞ ሁሉም ወንዶች ስማቸው ባልሆነ ነገር ይጠራሉ። በጣም ነው የሚያሳዝኑኝ። በነገራችን ላይ አላህ ሁላችንም ባለንበት ይጠብቀን፣ የተሻለን ህይወት ይስጠን። አብሽሩ፣ ጠንክሮ። በዚህ ሰዓት ሙቀት ነው። ራሳችሁን ጠብቁ። አላህ ይጠብቀን። ሰበቡን እናደርስ እላችኋለሁ። ይህንን ያክል ካልኳችሁ ደግሞ ይበቃችኋል። የማዳም ቅመሞችም ደግሞ እኔን አበረታቱኝ፣ አይከፈልበትም። ለእነ ሀይሚ መጥቼ እኔ በነገራችን ላይ የሆነ ሰው ቪዲዮ ጀምርና ማለት ነው መጨረሻ ላይ ደግሞ ስለ ማዳሙ ስለ ስደተኞች ሳላወራ መቼም ቪዲዮን አቋርጬ አላውቅም። ለምን እንደሆነ አላውቅም። እና መጨረሻ በቃ ስለ ስደተኞችን ነው ማወራውና ስደተኛ ሲባል እኛ ወላሂ ቀላል ነገር አድርጎ ነው የሚያዩና እኔ ስደት የሚለውን ነገር ስሙን ሳነሳ ራሱ እንባ ነው የሚተናነቀኝ። በሀገራችን ተከብረን እናት አባቶቻችን ሰርተው እያበሉን ከእነሱ እንለያለን። ከዛ የሰው ቤት እንሄዳለን። ትንሹም ትልቁም ያዘናል። እንወጣለን፣ እንወርዳለን። ደክመን ልንተኛ ጠዋት ተመልሰን ወደ እሱ ነው የምንሄደው። ብቻ በጣም ተራራ ነው እና
አንድ ቀን ያልፍልን ይሆናል። ይሄንንም ደግሞ እንደ ተረት አድርገን እናወራው እንችላለን እና ባላችሁበት ብቻ አላህ